ለሰዓቱ ይሆናሉ ብለን ካዘጋጀናቸው ዜናዎቻችን መካከል በመቀሌ የድሮን ጥቃት ተፈጸመ። 3 ሰዎችም ተጎድተዋል። የአሜሪካ ፍርድ ቤት ከ5000 በላይ ኢትዮጵያውያንን ቲፒኤስ ማቋረጥ እንዲቀጥል ፈቀደ። ሩሲያ በኪየቭ የሚሳኤልና ድሮን ጥቃት 12 ሰዎችን ገደለች። ከ30 በላይ ቆስለዋል ተብሏል። የአዲስ አበባ ጉዳይ ማስማሚያ ሀሳብ ዛሬ በሀገራዊ ምክክር ተሳታፊዎች ቀርቧል ተብሏል። ሰሜን ኮሪያ ከ10 በላይ አጭር ርቀት ባለስቲክ ሚሳኤሎችን ወደ ምስራቅ ባህር ተኩሳለች መባሉን ሰምተናል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በመቀሌ የድሮን ጥቃት መፈጸሙ ተዘግቧል። 3 ሰዎችም እንደተጎዱ ተነግሯል። ነሐሴ 14 ቀን 2018 ዓ.ም በመቀሌ ከተማ ዳዕሮ በልዩ ስሙ ሰረዋ በሚባል አካባቢ ከጠዋቱ 5:05 አካባቢ የድሮን ጥቃት መፈጸሙን ምንጮች ገልጸዋል። እንደ ምንጮቹ መረጃ ጥቃቱ በዋናነት ህወሓት በአካባቢው አከማችቷል ተብሎ በተጠቀሱት ከባድ መሳሪያዎች ላይ ያነጣጠረ ነበረ። ይሁንና ይህ መረጃ በገለልተኛ ምንጭ እስካሁን አልተረጋገጠም። ከጥቃቱ በኋላም በአካባቢው ተደጋጋሚ ከባድ ፍንዳታዎች መሰማታቸውም ተገልጿል። በተጨማሪም በጥቃቱ ወቅት በአካባቢው የአመራሮች ስብሰባ ነበረ የሚል መረጃም ከምንጮች መውጣቱ ተጠቁሟል። ይህም በተናጠል ማረጋገጫ የሚፈልግ መረጃ ሆኖ ተገኝቷል። በጥቃቱ ምክንያት 1 ወንድና 2 ሴቶች በድምሩ 3 ሰዎች መጎዳታቸውንና ለሕክምና ወደ ሆስፒታል መግባታቸውንም ምንጮቻችን አክለው ገልጸዋል። በሌላ በኩል በትግራይ ክልል የአሰሳ ድሮኖች በቀንና በሌሊት እየበረሩ መሆናቸውንም ምንጮቹ ጠቁመዋል። በቀጣይ ዜናችን ከ5000 በላይ ኢትዮጵያውያንን የሚነካ የአሜሪካ የቲፒኤስ ውሳኔ ተጠናከረ። ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ የጊዜያዊ ጥበቃ ሁኔታ ቴምፖራሪ ፕሮቴክሽን ስታተስ ቲፒኤስ ለማቋረጥ የወሰደውን እርምጃ በአሜሪካ ፍርድ ቤት መንገድ እንዲቀጥል መፈቀዱ ተዘግቧል። የፌዴራል ዳኛ የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን ያገኙትን ቲፒኤስ ጥበቃ እንዲያበቃ የሚያስችል እርምጃ እንዲቀጥል መፍቀዱን ሮይተርስ ዘግቧል። ቲፒኤስ በአሜሪካ ውስጥ በሀገራቸው በጦርነት፣ በከባድ የጸጥታ ችግር ወይንም በሌሎች ከባድ ሰብአዊ ሁኔታዎች ምክንያት በጊዜያዊነት ወደ ሀገራቸው መመለስ ለማይችሉ የተወሰኑ የውጭ ዜጎች የሚሰጥ የኢሚግሬሽን ጥበቃ ነው። ተጠቃሚዎቹም በተወሰነ ሁኔታ በአሜሪካ እንዳይባረሩና የስራ ፍቃድ እንዲኖራቸው ያስችላቸዋል። ለኢትዮጵያ የቲፒኤስ መቋረጥ ቀደም ሲል ለፍርድ ቤት ክርክር ተዳርጎ ነበረ። የአሜሪካ የኢሚግሬሽን ባለስልጣናትም የኢትዮጵያ ቲፒኤስ በፌብሩዋሪ 13 ቀን 2026 እንዲያበቃ የተወሰነ ውሳኔ ከፍርድ ቤት እገዳ ጋር ተያይዞ እንደቆየ ተገልጿል። ነገር ግን በሰኔ 2026 የአሜሪካ ጠቅላይ ፍርድ ቤት የቲፒኤስ መቋረጥ ዙሪያ የፍርድ ቤቶች የሚያደርጉትን ግምገማ የሚገድብ ውሳኔ ከሰጠ በኋላ የኢትዮጵያ ጉዳይም እንደ አዲስ የህግ ሁኔታ ውስጥ ገብቷል። ከዚህ ጋራም ተያይዞ ለሶማሊያ ዜጎች የቲፒኤስ ጥበቃ እንዲቋረጥ የተወሰነው እርምጃ የፌዴራል ዳኞች እንዲቀጥል መፍቀዱም ተዘግቧል። ይህም ወደ 1100 የሚጠጉ ሶማሊያንን ያካትታል ተብሏል። በመሆኑም አዲሱ የህግ ሂደት በአሜሪካ ውስጥ በቲፒኤስ ጥበቃ ላይ የነበሩ በሺዎች የሚቆጠሩ ኢትዮጵያውያን ለወደፊት የኢሚግሬሽን ሁኔታቸውን እንደገና እንዲያጤኑ የሚያስገድድ አስፈላጊ ለውጥ ሆኗል። በቀጣይም ሩሲያ በኪየቭ በፈጸመችው የሚሳኤልና የድሮን ጥቃት 12 ሰዎች ተገደሉ። በዩክሬን መዲና ኪየቭ ላይ ሩሲያ በፈጸመችው የተቀናጀ የሚሳኤልና ድሮን ጥቃት ቢያንስ 12 ሰዎች መገደላቸውንና ከ30 በላይ መቁሰላቸው ተዘግቧል። በዩክሬን አየር ኃይል መረጃ መሰረት ሌሊቱን ሙሉ የቀጠለው ጥቃት ባለስቲክ፣ ክሩዝና ሃይፐርሶኒክ ሚሳኤሎች እንዲሁም 168 ድሮኖችን ያካተተ ነበረ። ጥቃቱ በኪየቭ በሚገኙ የመኖሪያ ህንፃዎች፣ ትምህርት ቤቶች፣ መጋዘኖችና የህፃናት ሆስፒታል ላይ ጉዳት ማድረሱ ተገልጿል። በተለይም በሶሎሚያንስኪ ወረዳ የሚገኝ ባለ 9 ፎቅ ህንፃ የላይኛው ክፍል በጥቃቱ ሙሉ በሙሉ መፍረሱ ተገልጿል። የነፍስ አድንና የፍለጋ ቡድኖች በፍርስራሹ ውስጥ ፍለጋቸውን እያካሄዱ በመሆኑ የሟቾችና የተጎዱ ቁጥሮች ሊጨምር ይችላልም ተብሏል። በቀጣዩ ዜናችን ሰሜን ኮሪያ ከ10 በላይ ሚሳኤሎችን በአንድ ጊዜ ተኮሰች። የኮሪያ ልሳነ ምድር ውስጥ እንደገና ውጥረት እየተባባሰ ይገኛል። ሰሜን ኮሪያ ከ10 በላይ የአጭር ርቀት ባለስቲክ ሚሳኤሎችን ወደ ምስራቅ ባህር መተኮሷን የደቡብ ኮሪያ ጦር አስታውቋል።
በነሐሴ 20 ከፒዮንግያንግ አካባቢ ከቀኑ 11 ሰዓት አካባቢ የተተኮሱ ሚሳኤሎች ከ300 ኪሎ ሜትር በላይ በመጓዝ ወደ ምስራቅ ባህር መውደቃቸው ተገልጿል። የደቡብ ኮሪያ እና የአሜሪካ የስለላ ባለሙያዎችም የሚሳኤሎቹን ዝርዝር መረጃ እየተነተኑ ይገኛሉ። ጥቃቱ የተፈጸመው አሜሪካና ደቡብ ኮሪያ የሚያካሂዱት የጋራ ወታደራዊ ልምምድ እየተካሄደ ባለበት ወቅት ነው። ልምምዱ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ መጠኑ እንዲቀነስ ከተወሰነ በኋላ ከታቀደው ጊዜ ቀድሞ እንዲጠናቀቅ ተደርጓል። ሰሜን ኮሪያ ግን የጋራ ወታደራዊ ልምምዱን እንደ ወረራ ዝግጅት በመቁጠር በተደጋጋሚ ስትቃወም ቆይታለች። ከሚሳኤል ተኩሱ በፊትም ፒዮንግያንግ ልምምዱ እንዳስጨነቃትና ለራሷ መከላከያ እርምጃዎችን እንደምትወስድ ማስጠንቀቋ ተዘግቧል። በሌላ በኩል የደቡብ ኮሪያ ብሔራዊ የደህንነት ምክር ቤት አስቸኳይ ስብሰባ በማካሄድ የሰሜን ኮሪያ የሚሳኤል ተኩስ ዳኝቷል። የደቡብ ኮሪያ አሜሪካና ጃፓን የመረጃ ትብብርንም ቀጥሏል። ይህ የሚሳኤል ተኩስ የተፈጸመው ትራምፕ ከኪም ጆንግ ኡን ጋራ በድጋሚ ለመገናኘት ፍላጎት እንዳላቸው ካሳዩ በኋላ መሆኑ ሁኔታውን የበለጠ ትኩረት እንዲሰጡ አድርጓል። በመጨረሻ የአዲስ አበባ ጉዳይ የምክክሩ ዋነኛ ፈተና ሆኗል። በሀገራዊ ምክክር ጉባኤው ላይ ከፍተኛ ውዝግብና አለመግባባትን የፈጠረውን የአዲስ አበባ ጉዳይ ለማስማማት የተቋቋመው አቀራራቢ ኮሚቴ ያደረሰበትን የማስማማያ ሀሳብ ዛሬ ለምክክሩ ተሳታፊዎች እንደሚያቀርብ ተገልጿል። ኮሚቴው የማስማሚያ ሀሳቡን ሲያዘጋጅ በአዲስ አበባ ጉዳይ ላይ በተለያዩ የተሳታፊ ቡድኖች የቀረቡ ሀሳቦችንና የምክክር ቃለ ጉባኤዎችን በመመርመር እንደሆነም ተሳታፊዎች ገልጸዋል። ለ35 ቀናት በ8 ዋና አጀንዳዎች ሲካሄድ የቆየው ሀገራዊ ምክክር የአዲስ አበባን ጉዳይ በተለይ በፌዴራል ከተሞች ዕጣ ፈንታ ላይ በተመደቡ ቡድኖች አማካኝነት ሲወያይ ቆይቷል። በዚህም ከ10 እስከ 500 የሚደርሱ ተመካካሪዎችን የያዙ ቡድኖችን ባካሄዷቸው ውይይቶች ያቀረቧቸው ምክረ ሀሳቦች ተጠቃለው በአንድ ሰነድ ላይ ተካተዋል። ሆኖም የኦሮሚያ ክልልን ወክለው የመጡ ከ500 በላይ ተመካካሪዎች የፈረሙበት አቤቱታ በመቅረቡ ለሁሉም ተሳታፊዎች የታቀደው የጋራ ውይይት ሳይካሄድ መቅረቱ ተገልጿል። ተሳታፊዎች ባቀረቡት አቤቱታ ውስጥ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በሚለው ጉዳይ በሕገ መንግስቱ እውቅና እንዲሰጠው የሚል ሀሳብ መካተቱን ተሳታፊዎች ለኢትዮጵያ ኢንሳይደር መግለጻቸው ተዘግቧል። በመሆኑም የአቀራራቢ ኮሚቴው ዛሬ የሚያቀርበው የማስማሚያ ሀሳብ የአዲስ አበባ ጉዳይ በሀገራዊ ምክክር ውስጥ የትኛውን አቅጣጫ እንደሚይዝ በትኩረት የሚጠበቅበት ወሳኝ ደረጃ ላይ ደርሷል። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።